ሸጋጫታ አትክልት በጣም ደስ ይለኛል አረንጓዴ አትክልትና ቤት መጀመሪያ የሆነ ጊዜ እየገዛው ይበላል ይሞቱብኛል በጣም ነው በቃ ምናደደው ደንበኛዬ ጋር ሄጄ ምንድነው የምትሰጠኝ ምንድነው እንደውም በቃ ትመልስልኛል ለምን የገዛዋቸው በሙሉ እየሞቱብኝ ነው ምናምን ስለው አንድ ነገር አለኝ ውሃ ታብዥባቸዋለኝ ውሃ ብዙ ስለምታረጊበት እኮ ነው ስንት ነው አንድ ጆግ ነው ሁለት ጆግ ብቻ ነገረኝ ተረፉልኝ ማለት ነው ያ አንሰራ ለካየ የውሃ ችግር ነው ውሃ ብዝቼባቸዋለሁ እና ውሃ ግን ጠቃሚ ሳይሆን ቀርቶ አይደለም ግን መጠኑ በስቶ ነው ልጆቻችንም የሚደርሰው ነገር ፍለድድ ይሆናል አሁን ትልቁ ፕሮብሌም እሱ ነው ችግር ሆነብን የተመጠነ አይደለም ለእድሜያቸው ለሳይኮሎጂካል ዌልቢንጋቸው በጣም የተመጣጣነ አይደለም ስለዚህ ልጆቹ ምን ሆኑ ፍለድድ ሆኑ ማለት ነው ፍለድድ ስለሆኑ መጓዝ ባለባቸው መጠን ወይንም ደግሞ የስሜት ንቃት መሄድ አይችሉም ሶሻል ስኪል ከወላጅ አይደለም የሚማሩት ማህበራዊ ክህሎት ነገሮችን ማመዛዘን ኢሞሽናል ስኪል ከወላጆቻችን ከታች ጀምሮ አይደለም የሚማሩት ያልኩት እንግዲህ እናት ስልክ ላይ ከሆነች አባት ስልክ ላይ ከሆነ ከየት ነው የሚማሩት አያውቁት ከብቷል ስለዚህ የወሰዱትን ኢንፎርሜሽን እንዴት መጠቀም እንዳለባቸው ስለማያውቁ ወይ ደግሞ ሶሻል ስኪል ኢሞሽናል ስኪል ስለሌላቸው ልጆቻችን አደጋ ውስጥ ይወድቃሉ ማለት ነው ዛሬ ብዙ ምናየው ከና 10ዎቹ እድሜ ውስጥ ያሉ ልጆች ላይቭ እየተቀረጹ ርቃናቸውን ራቆታቸውን አይደል ይመስለኛል ወሲባዊ ግንኙነቶች ሁሉ የሚታዩባቸው ሁኔታዎች አሉ ልጆቹ ሴት መጣስ በማያውቁበት ሁኔታ ልጆቹ መልካም ሴቶቻችንን እያጣናቸው ልጆቹ አያውቁም ምክንያቱም ይሄ የጀመረችው ነገር የት እንደሚያደርስ ስኪል የላት ይሄ ስኪል እናት ናት የምታስተምረው ይሄ ስኪል አባት ነው የሚያስተምረው እንጂ ሶሻል ሚዲያው አይደለም የሚያስተምረው ሶሻል ሚዲያ ሁሉንም ነገር ነው አንድ ላይ ዘርግፎ የሚሰጥ ልክ እኔ አትክልቴ ላይ ውሃ እንዳበዛውበት ማለት ነው ልጆቻችንን እያጠናጣቸዋለን ማለት የሚያሳድጋቸው ምን ሆነ ቁስ ሆነ ማለት ነው ትዌይም ኮሚኒኬሽን ስለሌለው ነው ትልቁ እንግዲህ ችግር ነው ብዬ ደግሞ ማስበው ነገር ይሄ ነው ሳሚ ሸጋጫታ ቆንጆ ሸጋጫታ ያረግ ነው እንግዲህ የምንገኘው ሸጋጫታ ላይ ነው ሸጋጫታ ሌላው አንደኛው የሚሰራው ባለፈው ክፍል ላይ እንደወራ ነው በጣም የነገርሽኝ እጅግ በጣም ደስ የሚል የንቁ ቤተሰብ ስለ ንቁ ቤተሰብ አውርተናል አሁን በዛሬ ደግሞ እስቲ ሰፋ አድርገን ደግሞ ባለፈው እንዳልኩሽ አሁን አምስተኛው ግዛት ላይ ነው የምንገኘውና ሰው ድሮ መሬት አለ ውሃ አለ ስፔስ አለ አይደለም እነዚህ ሁሉ ሰው ይኖርባቸው ናቸው አሁን የምንኖርበት ደግሞ የሳይበር ምህዳር ወይ ደግሞ የረቀቀው ዓለም የምንለው አለ በዚህ ምህዳር ላይ እንግዲህ ቤተሰብ እዛ ላይ ነው ያለው አሁን ቤተሰብ የት ነው ያለው እዛ ላይ ነው ያለው አሁን ድሮ ስትጂ ቅድም አባትና እናቱን ነበር የሚያየው ሲጣሉ አሁን ባውን ታይም ባሉ ታይም ፊዚካሊ ቤተሰብ ነበር የሚያየው አሁን አባትም ላፕቶፕ ላይ ነው እናትም ላፕቶፕ ላይ ነው ታላላቆቹ ወንድሞች ደግሞ ሶሻል ሚዲያ ላይ ናቸው ህፃናት ከማን ጋር ነው የሚሆኑት I think ሶሻል ሚዲያው ያሳደጋቸው ነው መስለኛል አሁን ላይ ዲቫይስ ነው ያሳደጋቸው ያሉት ሶ እስቲ ምን እዚህ ላይ ያለው ደግሞ እንምጣ ኢሞሽናል ኢንተለጀንስ ሳይኮሎጂ ያለው እዚህ ላይ ነውና እዚህ ላይ ብናወራ ብንጫወት ይሄ the most relevant በጣም ጠቃሚ ናስፈላጊ አንገብጋቢ ነገር ነው አሁን እናወራውና እስቲ ስለ ሳይበር ሳይኮሎጂ እናወራ ያው እንግዲህ አሁን እንዳልከው ያው ቴክኖሎጂ በጣም ጠቃሚ አስፈላጊ በጣም ህይወታችንን ኑሯችንን የሚያሻሽልልን ነገር ነው ያው በዛው ልክ ደግሞ ጉዳቶች ይኖሩታል ሁሉም ሰው እንደሚለው እና እንግዲህ አሁን ቀደም ሲል እንዳልከው ሁሉም ሰው ከቤት አጋዣችን ጀምሮ ማለት ነው ስልክ ላይ ነው ስለዚህ ሰውና ሰው ሳይሆን ሰውና ቁስ ነው እየተገናኘ ያለው ኮሚኒኬሽኑ ደግሞ two-way አይደለም ሁለትዮሽ አይደለም አንድዮሽ ነው ምክንያቱም መረጃ ይሰጣል እኔ እቀበላለሁኝ የኔን ሐሳብ የኔን ኦፒኒየን የኔን አስተያየት ግን አይቀበለው ዲቫይስ ነው አለቀ ስለዚህ ልጆቻችን እንግዲህ አሁን በጣም ያልተጣራ በደንብ ለእድሜያቸው የማይመጥን ለእድገታቸው ደግሞ የማይመጥን ኢንፎርሜሽን ይደርሳቸዋል ይሄ ምስል ምን ለማለት ፈልጌ ነው እንግዲህ በመጀመሪያው ክፍል ላይ ሳነሳለ የሐሳብ ያንጎል ክፍል ቀስ ያለ እየዳበረ ነው የሚመጣው ደግሞ የራሱ እድገት አለ ያንጎልም የራሱ ሂደት እድገት አለው ማለት ነው ስለዚህ የሚያስበው ያንጎል ክፍል የለም ስለዚህ ማመዛዘን ማሰብም አይችሉም ቁጥር 1 ብለ ሐስበው ሁለተኛ ደግሞ እንዴት ልበልህ ምናልባት ለምሳሌ በዚህ ምሳሌ ልስጥ ተክል ላይ ውሃ እናጠጣለን አይደለ ግን የተመጣጠነ ውሃ ነው የሚፈልገው አሁን እኔ አትክልት በጣም ደስ ይለኛል አረንጓዴ አትክልትና ቤት መጀመሪያ የሆነ ጊዜ እየገዛው ይበላል ይሞቱብኛል በጣም ነው በቃ ምናደደው ደንበኛዬ ጋር ሄጄ ምንድነው የምትሰጠኝ ምንድነው እንደውም በቃ ትመልስልኛል ለምን የገዛዋቸው በሙሉ እየሞቱብኝ ነው ምናምን ስለው አንድ ነገር አለኝ ውሃ ታብዥባቸዋለኝ ውሃ ብዙ ስለምታረጊበት እኮ ነው ስንት ነው አንድ ጆግ ነው ሁለት ጆግ ብቻ ነገረኝ
ተረፉልኝ ማለት ነው ያ አንሰራሩ ለካየ የውሃ ችግር ነው ውሃ ብዝቼባቸዋለሁ እና ውሃ ግን ጠቃሚ ሳይሆን ቀርቶ አይደለም ግን መጠኑ በስቶ ነው ልጆቻችንም የሚደርሰው ነገር ፍለድድ ይሆናል አሁን ትልቁ ፕሮብሌም እሱ ነው ችግር ሆነብን የተመጠነ አይደለም ፍለድ ለእድሜያቸው ለሳይኮሎጂካል ዌልቢንጋቸው በጣም የተመጣጣነ አይደለም ስለዚህ ልጆቹ ምን ሆኑ ፍለድድ ሆኑ ማለት ነው ፍለድድ ስለሆኑ መጓዝ ባለባቸው መጠን ወይንም ደግሞ የስሜት ንቃት መሄድ አይችሉም ይሄንን ስልም ምን ለማለት ፈልጌ ነው ደግሞ በሌላው አቅጣጫ እንግዲህ በመጀመሪያው ክፍልም እንዳነሳሁት ሶሻል ስኪል ከወላጅ አይደለም የሚማሩት ማህበራዊ ክህሎት ነገሮችን ማመዛዘን ኢሞሽናል ስኪል ከወላጆቻችን ከታች ጀምሮ አይደለም የሚማሩት ያልኩት እንግዲህ እናት ስልክ ላይ ከሆነች አባት ስልክ ላይ ከሆነ ከየት ነው የሚማሩት አያውቁት ከብቷል ስለዚህ የወሰዱትን ኢንፎርሜሽን እንዴት መጠቀም እንዳለባቸው ስለማያውቁ ወይ ደግሞ ሶሻል ስኪል ኢሞሽናል ስኪል ስለሌላቸው ልጆቻችን አደጋ ውስጥ ይወድቃሉ ማለት ነው ዛሬ ብዙ ምናየው ገና 10ዎቹ እድሜ ውስጥ ያሉ ልጆች ላይቭ እየተቀረጹ ርቃናቸውን ራቆታቸውን አይደል ይመስለኛል ወሲባዊ ግንኙነቶች ሁሉ የሚታዩባቸው ሁኔታዎች አሉ ልጆቹ ሴት መጣስ በማያውቁበት ሁኔታ ልጆቹ መልካም ሴቶቻችንን እያጣናቸው ልጆቹ አያውቁም ምክንያቱም ይሄ የጀመረችው ነገር የት እንደሚያደርስ ስኪል የላት ይሄ ስኪል እናት ናት የምታስተምረው ሳሚ ይሄ ስኪል አባት ነው የሚያስተምረው እንጂ ሶሻል ሚዲያው አይደለም የሚያስተምረው ሶሻል ሚዲያ ሁሉንም ነገር ነው አንድ ላይ ዘርግፎ የሚሰጥ ልክ እኔ አትክልቴ ላይ ውሃ እንዳበዛውበት ማለት ነው ልጆቻችንን እያጠናጣቸዋለን ማለት የሚያሳድጋቸው ምን ሆነ ቁስ ሆነ ማለት ነው ትዌይን ኮሚኒኬሽን ስለሌለው እንደው ትልቁ እንግዲህ ችግር ነው ብዬ ደግሞ ማስበው ነገር ይሄ ነው ሳሚ አሁን ለምሳሌ ምን ቀውሶች አሉ አሁን እንዳልኩሽ የዓለማችን ኦልሞስት 65% አካባቢ ባለፈው ጥናት ሳይበር ምህዳር ላይ ነው ያለው አሁን የማህበራዊ ሚዲያው እንበለው ሚኒስትሪ ሚዲያ እንበለው ጠቅላላ ያለው እዛ ላይ ነው ያለው እዚህ ላይ ሲሉ ያው ተጋላጮች ናቸው በተለይ ደግሞ እንዳልሽው አያቁም ገብተው ሲባኑ ደግሞ ብዙ ጠባሳዎች አሉባቸው ልክ ነው ይሄ ፖስት ትሮማ እሱ እንድናወራው ፈልጌ ነው ዛሬ በጣም እሱን ነገር እንድታወሪኝ ነው ሜንታሊ ፊዚካሊ ምንድነው አካላዊ ጥቃት ተጋላጮች በአካላዊ እንትኖች አሉ ምክንያቱም አይናቸውን ያማቸዋል ወገባቸውን ያማቸዋል ፊዚካሊ ራሱ በጣም እንትን ነው የሚለው ወይ በጣም ይወፍሩና የተለያየ በሽታው ኦቤሲቲ ምናምን ከውፍረት ከተያያዥነት ያላቸው በሽታዎች ይመጣሉ ሌላው የማህበረሰብ እንትናቸው ያጣሉ የሶሻል ኢንቲቲያችንም ያጣሉ ቀውስ ነው በቃ ተጋላጮች ናቸው የማህበረሰብ ቀውስ የአይምሮ ቀውስ ባይምሮ የመቀውስ ነገር ይመጣል አይምሮ ብዙ እንትኖች አሉት መንፈሳዊ ቀውስ ምን ያያቸው ይሄ መንፈሳዊነትን ማጣት ይሄ ኖር ያልኩሽ ሞራሊቲ ስፒሪቹዋሊቲ አይኖርም ኤግዛክትሊ ይሄን እናጠናለን ባንጻሩ የተወሰነ የኢኮኖሚካል ዲጂታል ኢኮኖሚው ከፍ ላይ ያረጋቸው ይችል ይሆናል ምንም ጥያቄ የለውም ይሄ አንደኛው መስሎ የመጀመሪያው ዘመን ብዙ ወጣቶች ብዙ ታዳጊዎች በገንዘብ ሪች ሊሆኑ ይችላሉ በጣም ነገር ግን አሁን ያልናቸው ነገሮች ሁሉ አጣለ ቅድም ያልሽው ኢሞሽናል ኢንተለጀንት አይኮን ትክክል የሱ እኮ ነው የጠፋው ሲያውን አይተሽ ከሆነ በየእንትኑ አንዱ መልስ ይሰጣል አንዱ ይናገራል በቃ በስክን ቁጭ ብሎ ማውራት ነው በየቲክቶክ የሚወራው ነገር በየዩቲዩብ ላይ ሰዎች አሁን ይሄ የቃላቶቹ ይሄ በግለት አንዱ መሞጋገቱ ትንሽ ከስሜታዊነት ነገር የሚታይባቸው ነገሮች አሉ እዚህ ሁሉ ፖስት ትሮማ ፈጥሯል ከዛ በኋላ ቁጭ ብሎ ይሄ እንደዚህ ነበር ወደ ጸጸት ውስጥ የመምጣት ነገር አለ በጣም እና እንዴት ነው የሚታየው እንዴት ሊታከም ይችላል አሁን ሁለት ትውልድ ነው ያለን አሁን ልክ ነው ሙሉ በሙሉ ራሳቸውን ሶሻል ሚዲያ ላይ ወሰዱ ሰዎች አሉ አንዳንዶቹ ደግሞ እያዩ እየበሰሉ ኢሞሽናሊ ማቹር ሆነው ሶሻሊ ማቹር ሆነው ቅድም ያለው መንፈሳዊ ብስለት አካላዊ ብስለትም እኮ አካላዊ ብስለት ማለት በአግባቡ ነው ምግብ የሚበሉት እንቅልፍ ማጣቱ አይደለም ስክሪን አዲክሽኑ በጣም ስክሪን አዲክሽን አለ ቡሊንግ እኮ የመጣው ከየት ነው አሁን ይሰዳደቡና ቁጭ ብሎ ሲያወጡ እኔ እንደዚህ ሳደርኩት ይላል ነገጠመኛል አንድ ልጅ በጣም እንደዚህ ሶሻል ሚዲያ ላይ ይሄን የሚጽፍ እንደዚህ የሚያደርግና ይሄ እኮ ነው አሁን ሳስበው ትክክል አልነበርኩ ብሎ ነው አሁን ይሄ ፖስት እንትን የሚባለው ነው በባሉ ያገለጻ እዚህ ጋር ጠቅላላ አድርጊና ሲጂዬ ይታከም እንታከም ህክምና ስጨንና ትውልዱ ይሄን የሚከታተሉ በሀገር ውስጥም በውጭ የሚከታተሉ ትውልድ ኢትዮጵያ ወላጆች በጣም ወላጅ እያዘነ ያለው እኮ አሁን ያለው ወላጅ
ይሄ መሀል ሰፋፍ ስለሆነ ማለት ምን ማለት ነው ከቴክኖሎጂ በጣምም ያራቀ ከማህበረሰቡ በጣም ያራቀ ነው ወጣቱ ደግሞ ታዳጊ መጣው ደግሞ they are aggressively they are so fast energetic full passion ነው እየተሰራ ያለው ልጆችን ያያዩአቸው አይደል የሸጋ ትውልድ ልጆች ያያዩአቸው ነው በጣም ትንንሽ ሆኖ ግን ዕውቀታቸው በጣም ጥግ ደረጃ የደረሰ እውነት እግዚአብሔር ይመስገን ነው የምንለው እነሱን አይነት ልጆች ደግሞ በማየታችን ግን ምንድነው መገራት አለበት በጣም ፈረሱ ጉልበት ኖሮት ስለጋለበ ብቻ አንለቀውም ገደል ውስጥ ይገባል መገራት አለበት ትክክል እና የሚገራው ደግሞ በቴክኖሎጂ ብቻ አይደለም የምንገራቸው በስሜት መግራት አለብን በአይምሮ መግራት አለብን ቀደም ሲል ወደ እንግዲህ ክፍል አንድ ላይ ሞዳነሳውት በሰው ልጅ አካላዊ እድገትም ያስፈልገዋል ብያለሁ ሶሻል ስኪል ማህበራዊ እድገትም ያስፈልገዋል በስፒሪቹዋሊቲ ወይንም በመንፈሳዊ ማደግ አለበት በእውቀትም ማደግ አለበት በአካሉ ማደግ አለበት ማለት ነው ስለዚህ እነዚህ ነገሮች በሙሉ ተረስተው ልጁ አንድ ጥግ ላይ ስለሆነ ማለት ነው ቴክኖሎጂ ላይ ማለት ዲቫይሱ ላይ ቁጭ ስላለ እነዚህን በሙሉ ነግሌክት ተደርጓል እነዚህ ደግሞ ሰርቫይቫል ሜካኒዝሞቻችን ናቸው በነገርህ ላይ አንድ ሰው አሁን ለመኖር ምን ያስፈልገዋል እንላለን ምግብ ውሃ አየር መጠለያ ድሮ ልጅ ያለን ምን መልሰው ብላ እኔ ደግሞ አሁን ደግሞ አንድ ሰው ለመኖር ተጨምረለ በጣም ምን ያስፈልገዋል በምድር ላይ አትሊስት እንትን ሆኖ ነው በምን ልበል በወጀብ ውስጥ በዝናብ ውስጥ እንዲያልፍ ለማድረግ ዝናቡን አናቆመው መከራውን ቻሌንጁን አናቆመው ግን በቻሌንጅ ውስጥ የሚያድግ በህይወት ውስጥ አውረድ ውስጥ የሚያድግ ልጅ ምን ያስፈልገዋል በተለይ ውሃ ምግብ መጠለያ ምናምን አይደለም እሱ አስፈላጊ ናቸው ሲደመርልህና እነዚህ አምስቱ ነገሮች ያስፈልጋሉ ስሜት ኮፒንግ ወይንም ደግሞ ስንቅ ያስፈልገዋል ከስሜት አንድ ከማህበራዊ አንድ ከመንፈሳዊ አንድ ከውቀት አንድ ከከላዊ አንድ ያስፈልጋል እነዚህ ማለፊያ መንገዶቻችን ናቸው ኮፒንግ ስትራቴጂ ምንላቸው መቋቋሚያ ናቸው ስለዚህ አካል ምንድነው በአካል ትተኛለህ ወይ ትበላለህ ወይ አካላዊ እንቅስቃሴ ታደርጋለህ ወይ አካላዊ ጤንነት እንዴት ነው አካልን ሰውነትን የሚጎዳ ነገር ወደ ራስህ ታስገባለህ ወይ አትጠቀማለህ አትጠቀምም ነው ጥያቄው ማለት ነው ስለዚህ ይሄ አንደኛው አካላዊ ጉዳይ ነው ማህበራዊ ላይ ማን አለ ከጎንህ አሉ ወይ ሰዎች ሶሻል ካፒታል አለ ወይ ብትጨነቅ ብትቸገር ብትናደድ ለማን ነው የምታወራው ሄደ አሉ ወይ ነገራችን ላይ ወዳጆቻችን በሙሉ አንድ አይነት መሆን የለባቸው አንዳንዱ ጎበዝ አንዳንድ ይቅርታ ጎበዝ አልኩኝ ግን አንዳንድ ወዳጅ አለ ኮምፎርት ለማድረግ የተቀመጠ አንተ ስታዝን ስትከፋ እሱ ጋር መሄድ አለብህ ሂኖስ ቫሊዴት የሚያደርጋል ግን እዛኛው ኤክስ ቫሊዴት የሚያደርግ ከሆነ ዋይ ጋር ብትሄድ ችግር ነው ዋይ በቃ ታይወርሹ ምናምን ነው የሚል አንዱ ደግሞ ወዳጅ አለ ሞቲቬት የሚያደርግ አንዳንዱ ደግሞ ፊቸር የሚያሳይ ሶ አለኝ ወይ ሶሻል ካፒታል አለኝ ወይ ደስተኛ ነኝ ወይ ዙሪያ ላይ ባሉ ሰዎች ላይ ሪላይ የማደርግበት ሰው አለ ወይ በመከረም በምንም የቅርብ ወዳጅ የራይ መጣም ዋላጅም እንደሚባል ስንቅ በቃ ማህበራዊ ስንቅ ያስፈልጋል ማለት ነው በስሜት ሬጉሌት አደርጋለሁ ወይ ረጋጋለሁ ምን ያረጋጋኛል ከመንፈሳዊም ነው ምንም በመዝሙር ሊሆን ይችላል ሙዚቃም ሊሆን ይችላል ፕሮም ያረጋጋኛል ምን ኤክሰርሳይዝ አናላል ሰው ጆጋ ይላል አንዳንድ ሰው ሜዲቴሽን ይላል ግን ምንድነው የሚያረጋጋኝ ስሜትን ካልብ የሚያር ሙዚቃ መስማት ነው መጽሐፍ ቅዱስ ማንበብ ነው ቁርአን ማንበብ ምንድነው የምትፈልገው ይሄ ማለት ነው ይሄ ስንቅ ያስፈልጋል ማለት ነው እንግዲህ ሌላው ደግሞ ዕውቀት ምን አለ በዕውቀት የሚሰጥ በዕውቀት ስትጎል የሚደግፍ ነገር ምንድነው ታነባለህ ወይ አፕዴት ታደርጋለህ ወይ ራስህን ወይ ታሳድጋለህ ወይ ዕውቀቱ ደግሞ በጣም ያስፈልጋል ማለት ነው ስለዚህ የቀረኝ ምንድነው መንፈሳዊ ላይ ነው እንግዲህ በመንፈሳዊ በሁለት መልኩ ያውታል አንዳንድ ሰዎች እንግዲህ እኔ ደግሞ ይሄኛው መንፈሳዊ ምክንያቱም በጣም አማኝ ህዝቦች ስለሆነ ሪሊጂየስ ስለሆነ እኔ ይሄኛው ሁሉ ሰደው ምን ተማመንበት አለ ወይ እንላለን ከሞት በኋላ ህይወት አለ ብለን ምናምነው አለ ሁለተኛ አንዳንዴ የሰው ልጅ አይምሮ መፍታት ሎጂኩ ምንም ሲያቅተን ሪላይ የምናደርግበት አለ ወይ ከመንፈሳዊ ህይወት ውስጥ አሉን ወይ ሚረዱን ሰዎች አሉ ወይ ሚረዳን አለ ወይ አምላክ ነው እነዚህ ነገሮች በሙሉ ማስቀመጥ አለብን እነዚህ ምኖች እንደሆኑ ታውቃለህ ልክ አንድ ክረምት ውስጥ በጣም ዝናብ ያለበት ሀገር ብትሄድ ቦቴ ያስፈልጋል ጃኬት ያስፈልጋል ጃንጥላ ያስፈልጋል ዝናቡን ማቆም ስለማትችል በዝናቡ ግን ትሄዳለህ እነዚህ ማለት እነዚህ ናቸው ጃኬት ቦቲ ነው ቦቲ ሳይኖር ጃኬት ሳይኖር መሄድ ብላስ ብስ ነው ማለት ድንጋዩ ግረን ይወቃል አሁን ልጆቹ አንድ ጥግ አሁን ማህበራዊ ስኪልም የሚሰጠው ሶሻል ሚዲያ ሆነ መንፈሳዊ ስኪሉንም የሚሰጠው ሶሻል ሚዲያ ሆነ ሁሉ ነገር የሚሰጠው ሶሻል ሚዲያ ሆነ ልጆቹ ሶሻል ሚዲያ ላይ ስለሆኑ እነዚህ ነገሮች አያፈሩም ከቱም ለምሳሌ ሶሻል ነገር አያስፈልግም ምክንያቱም ሄደት ፈልጋሉ ጉግል ነው የምታደርገው how to be happy ብለ ታረጋለህ
how to be excited ብለ ጉግል ነው የምታረገው እንጂ በኮኔክሽን ወይም ከሰው ጋር ሊሆን ይችላል ወይንም የሆነ አክቲቪቲ ሄደ የተራበ የተጠማ ብለህ አጠጥተህ ሊሆን ይችላል አድርገ ያንን ኤክሳይትመንት ወይ ደስታ ማምጣት እንደምትችል አታውቀውም ልጆቻችን አሁን እሱን ስኪል አጡ እኛ ማንወስዳቸው ማናሳያቸው እኛም በጣም ቢዚ ነን ከስልካችን ጋር ትልቁን ኃላፊነቱ ምን ወስደው እኛ ነን ለዚህ ያ ደግሞ two way communication አይደለም ማላልኩ ቁስ ነው ስለዚህ አንተ ተጠይቀዋለህና እሱ ይመልስልሃል እንጂ human to human connection የለው ለዚህ ልጆቹ ረጅም ሰዓት ይቀመጣሉ ስለ አካላዊ ጤንነት ያስቡ ምግብ ይበላሉ እዛው ይተኛሉ እዛው ያድራሉ በ24 ሰዓቱ በ48 ሰዓቱ ከክፍሉ የሚወጣ ሰው አለ በ72 ሰዓት ከክፍሉ የሚወጣ ቲኔጅ አለ ስለዚህ ምን አደረከው ማለት ነው ፊዚካሊ አንደኛ እየደከመህ ነው ሁለተኛ ነገር ደግሞ ቀድም ያልኩት ይሄ አካላዊ ስንቅ አይኖርህ ማለት ነው እነዚህ ቀድም የጠራኋቸው ለግዠሪ አይደሉም መከራ ሲያጋጥምህ የምታልፍባቸው ናቸው እሺ ታዲያ ልጁ መከራ አጋጠመው ምን ሊሆን ነው በሩን ቆልፎ በቃ ሶሻል ሚዲያ ሲያይ ነው የሚውለው አይፈታውም ስለዚህ ይሸሸው ደግሞ ይከተለዋል መከራ ስለዚህ ችግርን የማይፈቱ ልጆች አሳደግን ማለት ነው እነዚህን አብረን መስጠት ስላልቻልን ልጆቻችንን አጣናቸው ባላንስ አይደለም ቴክኖሎጂውንም የሚያውቁት ፊዚካል አክቲቪቲ ያላቸው ልጆች ሶሻል ስኪል ያላቸው ሶሻል ኮኔክሽን ያላቸው ራሳቸውን አፕግሬድ የሚያደርጉ ስፒሪቹዋል ኮኔክሽን ያላቸው ልጆች በእውቀት ራሳቸውን ከፍ የሚያደርጉ ለዚህ አይነት ልጆች ለማፍራት ዝም ብሎ አይደለም ደግሞ በጣም ወላጅ ስራ ይፈልጋል ድካም ይፈልጋል ኢንቫይሮንመንቱ መመቻቸት አለበት ቤት ውስጥ ቆልፈን ያስቀመጥን አይደለም በጣም ባለፈው ከመሐመድ ካሳ ጋር ደስ የሚል ኢንተርቪው እኔ ትግስት ያው የኔ ፖድካስት ፖድካስት ያንተንም ኢንተርቪው ማየት ይችላሉ ሰብስክራይብ አድርገው ያው ችግር የለም በደንብ ያደረግነው የተከታታዮች እንዲያዩት ማለት ነው ያዩታሉ ደንባ እሱ ላይ ሳቀርበው ምን አለኝ በጣም ደስ ያለኝ ስለ ግቢ ቤት እያወራን ነበር አሁን ግቢ በብዛት ወይ ግቢ ነው ወይ ኮንዶሚኒየም ነው ለዛ አናናራችን እና ልጆቹ ልክ እንደውም ያነስተውለስ ነበር ልክ በር ሲከፈት አይታል መኪና ሲወጣ አባት በቃ ግር ብሎ ነው የሚያዩት በጣም አባያው ልክ ነሽ እዛ ሰው ሲያዩ እንደዚህ ብሎ ነው የሚያዩት እና ያው ብዙ ጊዜ ማነሳታለች ደህና ነህ አዎ እናት ደህና ናት አዎ አባት ደህና አዎ ትምህርት ጥሩ ነው አዎ ኮሚኒኬሽን ስኪል ማለት እንዴት አሁን ድሮ እኛ ምናምን ትልቅ ሰው ጠይቆ ነበር ማአት ነገር አለች ቤት እንላለን እና ደህና ነጣለች ትፈልጋታለህ ጋሼ ነጥራለህ ምናምን ነው የምትለው ኮንቨርሴሽን አለ ኮኔክሽን አለ አዎ እና እሱ መታሰብ አለበት እንደውም ጥሩ ነው እንደዚህ አሁን ግሪን ኤሪያዎች ምናምን ይኑ እየተባላል እንቅስቃሴ አለ አይደል እኔ ከተፈጥሮ ጋር ሰፈር ውስጥ ራሱ እውነት ውስጥ ለውስጥ ሰፈር ልጆቹ እኔ በጣም ሳሚ በጣም ነው ማዝነው ማለት ሁሉ ጊዜም ነው ኢንተርቪዎች ላይ ማነሳው ማይጫወት ልጅ ማይገናኝ ልጅ ማይከራከር ልጅ ማይጣላ ልጅ ሐሳብ ማያነሳ ልጅ ቤት ተዘግቶበት እንዴት ነው ከዲቫይስ ጋር ሐሳብ የምታነሳው እና በር ሲከፈት እስቲ ዝም ብለ ሰፈር ውስጥ ስታልፍ ይወጡና እንደዚህ ኤሊያን ነው የሚመስሉት አንዳንዴ ልጆቹ ይወጡና ቀጥ ይላሉ ከዛ ደህና ነህ ስትላቸው ሮጦ ይገባል የሆነ የመታው የወረወርክበት ነው የሚመስለው አንተ ሳይበር አታክ እንደምትሉት በለው ሮጦ ይገባል እና ያሳዝነኛል ማለት አይፈረድም አይ ኢንቫይሮንመንቱን ስላልተስተካከለላቸው ዲቫይስ ላይ ነው ልጆቻችን የሚያሳልፉት የሚጫወቱበት ሜዳ የለም አለኮ መሐመድ ጋር የነበረኝ ኢንተርቪው በጣም ገረመኝ አፈር እንኳን አያውቁም እኮ አለኝ አፈር እንዳነካ እየተባሉ ብሎ በጣም ያሳቀኝ ነበር መሐመድ ካሳና ማለት ምንም ነገር ልጅ ማለት አናቅም ካስተዋልከው ለልጆቹ አንሰጥም ለምንድን ነው ይሄንን የምንለው መጫወታቸው መሮጣቸው ሶሻል ስኪል ዲቨሎፕ እንዲያደርጉ ያደርጋሉ በጫወታ ውስጥ ላለ ክርክር አለ ግጭት አለ ጀጅመንት አለ ፍርድ አለ ፍትህ አለ እነዚህም በሙሉ የሚማሩበት በጫወታ ውስጥ ነው በክርክርኛ ድሮ በጠጠር በምን ስትጫወት አንዱ ትልቅ አታምን ጎኖ ይሄ እንትኑ የኳስ ላይ ምናምን ትከራከራለሽ ምናምን አፍርታ ወጣ ምናምን ተብሎ በቃ ያሲውጣ ጥሩ ነው አዎ ከዛ ኩርፎ ሲቀመደው በቃ አስገቡት ላለ ርህራይ አየሁ አይደለ ፎርጊቭነስ ናግባ አሳዘነኝ ብሎ ደግሞ ትገባለ ጥፋቱ ያንተ ሁለተኛ እንዲህ እንዳታደርግ ይላል እኛ ጊዜ የሌለን ወላጆች ነን ያ ለፍተን የምንኖር ወላጆች ነን አብዛኞቹ ወላጆች ጊዜ ስለሌለን ከምንሰጣቸው ጊዜ ውስጥ
የተወሰነው ቀነሰ ልጆቹ የሚጫወቱበት እርስ በርስ ፕሌይሜት እኮ ያስፈልጋቸዋል እሱ መሆን አለበት እሱ ይቀንሳል አንዱ ብዬ ነው ማለት በጣም ሳሚ ከምነግር በላይ በጣም ነው ልቤን የሚሰብረው ማለት በጣም ጥሩ ወዴት እየሄድን ነው በመድኃኒዓለም ጥሩ ቤት ተገንብቷል ጥሩ ቴክኖሎጂዎች አሉ ጥሩ ካሜራዎች እናያለን ጥሩ ቴክኖሎጂዎች እናያለን እንዴት ሃርሞናይዝድ እናደርጋቸው አሁን ያው ዘመኑ እንግዲህ መዋጀት ያስፈልጋል ይሄን ለማድረግ ምን አይነት አዳፕታቢሊቲ ሬዚሊየንስ እና ሲምፕል ነገር እንፍጠር እዚህ ላይ እየሰራች አንርሳ በቃ ማህበራዊ እንስሳንን አንርሳ ይጠይቀናል ማህበራዊ እንስሳነታችን መጮህ ይጀምራል ነቀን ማንኳኳት ይጀምራል ስለዚህ አንርሳው እኔ ሁሌ አርጊው ማረቁ ይሄንን ነው ጥሩ ነው አሪፍ ነው ግን አንርሳው ረስተሃው አይደለም ማንነትን ይሄ ማንነታችን ነው ክፍላችን ነው ሰው ልጅ ስፒሪቹዋል ቢንግ ነው ሶሻል ቢንግ ነው ፊዚካል ቢንግ ነው ሜንታል ቢንግ አንርሳው እሱን ድሮፕ ካረግን እናድጋለን እድገታችን ግን እንዴ የተዛመመ አንዳንድ መኪኖች መንገድ ላይ ሲነዱ ምናም ሰዎች አይታሃል ነው የሚለኝ እንደውም ባሌስትራል ምንድን ነው ብቻ የሆነ እንዲ 23 አንድ ሁለተኛ ዲግሪ ወደዚህ ያጋደደ በስማም በቃ እንደው የሆነ ግልብጥ የሚል ነው የሚመስለው መኪናው ግን ይሄዳል ከዚህ መርካቶ ነው ትንሽ ይቀራው ጎንሚሳው ይሄዳል ግን ሪስክ ነው ሙሉ ቀን ሲሰራ ይውላል እንደዛታ ምንም ትራንስፖርትም ሊሆን ሊሰራ ይችላል ይሄዳል ችግር የለውም ያው ማርያም ይያለም ብቻ ይሰራል ግን ስለሄደ በትክክል ቆማል ማለት አይደለም ስለዚህ ሁለንተና እድገት ከሌለ ልጆቻችን ላይና እራሳችን ላይ መጀመሪያ ወላጅ ራሱ ሁለንተና እድገት ያስፈልጋል ጤናችንን አይምሮአችንን ማየት አለብን እንደ ተንጋደደው መኪና ልጆቻችን መኖር ይቀጥላሉ ግን እንደዚህ ብለው ነው የሚኖሩት አንድ ቀን ሊወድቁ ይችላሉ ስለዚህ ባላንስ እናድርግ ነው ይሄን ስራ ከዚህ ጋር እየተቀለል ነው ምን እሺ እንዳልኩሽ እንደ ማድረግ ምክክር ይፈልጋል ባለፈው እንዳልኩሽ የሸጋቱ ልጅ አንደኛው ስራችን ይሄን ማምጣት ነው ያው ሸጋቱ ልጅ ላይ አንቺ እንግዲህ ተቀላቅለሻል ቀጣይ ክረምት ላይም ብዙ ነገር ነው የምንሰራው በጋራ አሁን ምን ፈልጋት ኢትዮጵያ ትውልዶች አሉ በሸጋቱ ልጅ ይለምኑ ይደጉ መቼም ልጅ ያለው ይሄን የሚያዳምጥ ይሄን የሚመለከት ሁሉ አብሮ ነው የሚሰራው ያምናለሁ ይሄን ስንሰራ አሁን ያልሻቸው ይሄ ኢንተግሬትድ ፐርሰናሊቲ ነው መፍጠር በቃ የተመጣጠነ ያማረ ስምር ያለ ፐርሰናሊቲ ማራኪ ፐርሰናሊቲ ማለት እኮ ይሄ ነው የሚማርክ ትውልድ ስተከም ማይሰራ ሳይሆን ባላንስ ያደረገ ሚስቆ ማይሰበር ሬዚሊየንስ የሆነ ጽናት ያለው እሱን ነው የምንፈልገው እሱን ለማምጣት እንግዲህ ያው ፎርሞችም የሚሞሉት ባለፈው ሞልተሽ ነበርና የሚጣል ቻሌንጅ ተደረገን አሁን ሱለም በአካታች ነገር እንደምጨምርበት ተስፋ አደርጋለሁ እግዚአብሔር ይስጥበት ነገር አለ በጣም አመስግንኛለሁ ለምን መሰለ ልጅን እንድታቂ ያደርጋል ቪዥን ዋን ድሪም ዋን ፍላጎቷን ምናምን ህልሟን ቅዠቷን ስለምናየው ማወቅ ትችላለህ ቀድም ያልሻቸው ነገሮች እዛ ላይ ያሉ በጣም አሉ በጣም ትልቅ ምስጋና አለኝ ከፍ ያለ ምስጋና ክብር አለኝ እውነት ለመናገር እኔም ምጥለው ጠጠር አለ ብለ ስላሰብክ በጣም ለዛ ነው ዛሬ ሸጋቱ ልጅ ላይ ተገኝተሽ ሸጋቱ ልጅ ላይ ሸጋ ጨዋታ ነው እንግዲህ ሸጋ ጨዋታ እንግዲህ አንደኛው የመጣው ይሄ ነበር መጀመሪያ ሸጋ ጨዋታ ነበር ከዛ በኋላ ትውልድ ሆነውና በደንብ እንሰራለን እጅግ በደንብ አድርገን በደንብ ነው የምንሰራው እንግዲህ ተገኝተሻል ባንለፈው አንቺ ፖድካስት ላይ እኛ ተነግረን ሙያችንን ያለነ ለማካፈል ሞክረናል በጣም ጥሩ ጊዜ ነበረኝ ሳሚ በጣም እንዲከታተሉ ተፈልጋለሁ ምክንያቱም ደስ ያለኝ ጊዜ ነበር ካንተ ጋር ያሳለፍኩትና ጥሩ ነገር አስተምረኸኛል ያው የኢትዮጵያ የሰጠነውና ከኛ ሲሆን ከተሰጠነው ትውልድ ላይ እንሰራለን ልጅ የሚከታተሉ አሉና እንግዲህ የትውልድ ትልቁ አደራ እንደ ባላምሮ ያሰበን ይሄው ነው ባላምሮ ይሄ ሶስቶኝ ባላንስ ቶኛልሽ ሌላ አዲስ ነገር የለም ያይሚሮ ሚዛን ከጠበቅን ያልሽው የመንፈሳዊነቱን አካላዊውን ስነልቦናውን ሙሉን ኤቭሪቲንግ መስራት እንችላለን ትልቁ ግን አይምሮ ላይ መስራት ትልቅ ኢንቨስትመንት እሱ ስለሆነ ነውና ይሄን ድርሻ ደግሞ የንቆ ቤተሰብ ይሄን ካደረገ ንቆ ሀገር እናገኛለን ተመስገናው እሱ ነው በትክክል ምን ችለውን እናረጋለን ሙሉ በሙሉ ብዙ ነገር ጽድት ብሎ 100% ባንቀይርም ግን ብዙ ምናሻሽላቸው ነገሮች ይኖራሉ ትልቅ አሁን ሸጋቱ ልጅ ትልቁ ነገር ቴክኖሎጂንም መሰረት አድርጎ ልጆቹ ማንነታቸውን እንዲያውቁ ፖቴንሻላቸውን እንዲያውቁ ከማድረጉ ብቻ ውጪ በተጨማሪ እኛ ወላጆች ደግሞ እንድንነቃ ልጆቻችንን እንድናቅ ደረቃኩን እንድንውጣው ቴክኖሎጂ በጣም አፍጥጦ መጥቶብናል እንዳልከን ከሆነ እና እንዴት አድርገን እናስታመው አብረን እንዴት አድርገን እናክመው የልጆቻችን ችንም እንዳያጡ ችንም የሚለውን
አይናችንን እንድንከፍት አድርጎናልና አሁን ሚያዚያ መጨረሻ አካባቢ ላይ እንግዲህ የሚጀመሩ የሸጋ ትውልድ የመግቢያ የወላጆች ንቁ ቤተሰብ ላይ የፈቃደኛ ሆነሽ ከኛ አንቺም እንግዲህ ያው ሸጋ ትውልድ ላይ ትልቅ ስራዎች አሉሽ እና ደስ የሚል ነገር ነው ኢትዮጵያ አሁን ባለው ምህዳሩ ላይ የሚሰራ ብዙ አለ ይሄን የሚከታተሉት እንግዲህ በአገር ውስጥም በውጭም ያሉ እጅግ ብዙ ነገር አትርፈውበታል ብዬ አምናለሁ ይሄ እንግዲህ ቤትሽ ነው ሌላም ጊዜ የትውልድን አዝመራ መልካም አዝመራ ስለምንፈልግ ዘራችንን መልካም ጊዜ የመጣን እየዘራን የምንሰራበት ነው የሚሆነው ማለት ነው አክብረሽኝ በእውነት ከምንም በላይ ሀገርሽን ስለምትወጂው ደስ ብሎኝ የተማርኩብሽ ነውና ይሄንን የሚከታተሉ ኢትዮጵያም ተመስግንሻለች በሸጋ ጨዋታ ቤተሰቦች ስም በአዱ ሬዲዮና ቴሌቪዥን ስም እጅግ አርጌ አመሰግናለሁ ተገኝተሽ እዚህ በጣም አርጌ ነው ማመሰግነው ሳሚ እኔም ጥሩ ጊዜ ነበረኛው በነገራችን ላይ ምን ሆኛለውን ራሱን ችለን ለመስራት ስለታሰበ ነው ራሱን ለዝም ያልኩሽም ለዛ ነው ራሱን ተችሎ በደንብ ኤክስፕሎይት የምናደርገው መጽሐፍ ነው የሆነ ሆኖ ግን እዛ ላይ አንድ ደስ የሚል የወሰባቸው አንድ ነገር እስቲ ተደረግና 5 ደቂቃ ልስጥሽና ቆንጆ ነገር ከዛ መጽሐፍ ላይ ኬዞች አሉ የቤተሰብ ላይ ልጆች ጋር ያለውና እስቲ አንድ ነገር አጫውችን ቅንሻ አንድ ኬዞች አሉ ኦኬ ደስ የሚልሽ ሸጋ ትውልድ የትኛው ኬዝ ነው ከሸጋ ትውልድ ጋር በጣም ይመሳሰል ኬዝ እንደው በጣም ይመሳሰላል ብዬ ባላስበውም ግን ቀደም ሲል ስኪል ነበር ሶሻል ስኪል ከሶሻል ስኪል ከማህበራዊ ስኪል አንደኛው ባውንደሪ ነው መስመርና ሽናምቢ ማለት ነው እሺ እና በጣም እሺ የሚሉ ሰዎች እንዳሉ ታውቃለህ ምንም በቃ ምንድነው ሼም ይባላል ሼመኛ ነው ተላ ይባላል እና በጣም ደግሞ በሩን ዘግተው ደግሞ ለሰውም እሺ ለማለት ደግሞ ፍላጎት የሌላቸው አሉ ምንድነው ብዙ ጊዜ ትራውማ ጫፍና ጫፍ ነው የሚወስድ መሃል የለውም ትራውማ ከፋቱ እሱ ነው መሃል የለውም ዳርና ዳር ነው የምትሄደው ተለይቻሉ ትራውማ ሶ ዛላይ ምናልባት ስለ ባውንደሪ አንድ እኔ ደንበኛ ነበርኝና ወጣት ነው ግን በጣም ይሰራ የሚተጋ ሱቆች ያሉት ምናምን እና እምቢ ማለት ግን አይችልም እምቢ ማለት መወሰን አይችልም እና ፍቅረኛው ናት እንግዲህ ወደ ሱቅ መጣ ብዙ ሰው ይወደዋል እና ታሪክ ሱቅ ትመጣና የሚሰራበትን ሱቅ ያው መስራት ጀመረች አብረው ማለት ነው ከዛ በሚቀጥለው እንግዲህ ቀጣዩ ቀናቶች ሳምንታቶች በኋላ ወንድሟ መጣ አባቷ መጣ እናቷ ቤተሰብ በሙሉ ገቡ ሱቅ ውስጥ ማለት ነው እዚህ ወጣ እና ያው ሱቅ ውስጥ ሻይ ያፈላሉ ሽሮ ይሰራሉ ምግብ ይሰራሉ ምናምን ያው ደስ አይልህም አይፈልገውም እሱ ደንበኛ ይሸተዋል ምናምን ብሎ እቃ ሽያጭ ስለሆነ አይፈልግም ግን ታረጋለች ግን ታይ ማለት አቅቶታል የምታረጊው ነገር ልክ አይደለም ይሄ ነገር ቀደም ያልኩ አሰርቲቭነስ የለውም እና እንግዲህ እዚች ፍቅረኛውን ብዙ ጊዜ ጠይቋታል ወደ 5 ጊዜ አደባባይ ላይም ሊሆን ይችላል ተንበርክኮ ጠይቋታል እንድታገባው ግን አንዱንም አልተቀበለችው ግን ሱቅ ውስጥ ገብታ ነው እንግዲህ አብረው የሚሰሩት እና ቆይስቲ ይሄ እንግዲህ ደንበኞች ትንሽ መበሳጨት ጀመሩ እንደ ድሮ አታስተናግደንም እሷ ያው አታቀውማ ስራውን አታቀውም ያው ብዙ መክሊቱ አይደለም እሱ ከታጀምሮ ያደገበት ነው ወጣት ልጅ ነው አረ ያስተናገደችን አይደለችም ምናምን ሲባል በቃሽ እኔ ለስራበት ይሄንን ሱቅ ሌላ ሱቅ ልክፈትልሽ ሌላ ቦታ ሲላት ትልልቅ ቦታ ወደ ቦሌ ምናምን ጠራችበት እና በጀት የለኝም ማለት ከዛ ግን በጣም ያስገረመኝ ነገር ቀጣዩ ቀን ምን እንደተፈጠረ ታውቃለህ የሱቁ ስልክ ቁልፍ ተቀይሯል ሲመጣ ቁልፉን ሁሉ ቀይረውታል ይገርም ነው ስለዚህ የራሱ ሱቅ ማለት ነው በራስ ሜዳ ትወጣለህ ማለት ነው እሺ ስለዚህ እንግዲህ አስበው ከሸጋ ትውልድ ጋር ሳገናኘው አንዱ ሸጋ ትውልድ አሰርቲቭ የሆነ ልጅ ሰው ወጣት ትውልድ ማውጣት ነው የሚፈልገውን እፈልጋለሁ ማይፈልገውን አልፈልግም የሚል አሰርቲቭነስ ቁጣ አይደለም መሆን ወይም አለመሆን ክፋት አይደለም ይሄ በመሆንና ባለመሆን መካከል ከባድ ነው አይደለ በጣም ከባድ ነው እንዲወጡልን እንዲህ አይነት ልጆች ደግሞ ሶሻል ሚዲያ ላይ ያሉ መጥፎ ነገሮች ቶሎ ነው የሚቀበላቸው ከትም ማለት አይችሉ ሪኩዌስት ይልክሽ ትላለች ላግኝ ስላትሽ ትላለች የሆነ ነገር አርጊ ስላትሽ ትላለች ምክንያቱም እንቢ ማለት ስኪሉ ስለሌለ ማለት ነው እና ያው የሸጋም ትውልድ አላማ ስለሆነ ያው እኔ በቃ እዚህ መጽሐፍ ላይ ስለ ባውንደሪ ድንበር የለሽ አጥር ብለን ነው ከቴድሮስ ተክላረጋይ ጋር ነው ሆኖኛል መጽሐፍን ያዘጋጀነው ድንበር የለሽ አጥር ይባላል አጥር አለ ምናምን ግን በቃ ምንም ማለት እንዴት በልቆን ጆቤት ሰርታ ግን በር የለውም ብላ አስቡ ስለዚህ ማንንም ሰው ዶሮም ፍየሉም በቁም ውሻውም ምንም ይወጣል ድመቱም ይወጣል ማለት ነው እዚህ ማለት አትችል ይሄን እንደ ቀላል እንዳታየው ሳሚ በጣም ይሄ አሰርቲቭነስ ስኪል እንደ ቀላል ብዙ ሰው ከጨዋታ ያስወጣል ብዙ ሰው መክኖ እንዲቀር ያደረገ ያለው ዕውቀት እንዳይኖረው ያደረገ
ፖቴንሻል ያለው ፖቴንሻሉን እንዳያወጣ ያደረገ ነገር ነው። እንደ ቀላል ነገር የምናየው ነገር አይደለም። መውጣት ማደግ አገር ማሳደግ የሚችሉ ሰዎች አስሮ ያስቀመጠ ነው። እምቢ ማለት ስላቃተህ ብቻ እንደማይሆን ያወቁ ሰዎች ሪሌሽንሺፕ ውስጥ ገብተው አግብተው ልጅ የወለዱ ሁሉ አሉ። እምቢ ማለት አቅቶት ማለት አይሆንም፣ ይሄ ግንኙነት አይሰራም፣ ይሄ የሚሆን ነገር አይደለም የሚለው ነገር ማለት አቅቶት ማለት ነውና እንደ ቀላል የምናየው ነገር አይደለም። ሸጋ ትውልዶች ደግሞ አሰርቲቭ የሆኑ ባንድሪያቸውን የሚያውቁ ሀገርን የሚወዱ ልጆች እንዲሆኑልን ነው እንግዲህ ያውኛም ተቀላቀልን አይደል አባል ነው ሆነ ነው ሸጋ ትውልድ እንግዲህ ክብረስትልን ደስ ብሎኛል። እንደ ካንቺ ጋር ማውራት እንዴት ደስ ይላል መሰለሽ። አንደኛ ልብን የሚያሞቅ ነገር ነው የምታወሪው፣ ሁለተኛ ፕራክቲካሊ ከወሬ በዘለለ እውነት ጋር ዓለምና ሀገራችን ውስጥ ያለው ነገር ሩት ኮዝ ይባላል ማለት ነው። ቴንክ ዩ አንደኛው ትልቅ ነገር ለሶሉሽን የምንቸገረው ሩት ኮዙን አለማግኘት ትክክል ሩት ኮዝ you have አንቺ ጋር ዳታ ሳይንስ አለ የትውልድ ዳታ ሳይንስ በስማ ይሄንን ተመራምረን ይሄ እኮ ግብአት ነው ለሀገር ራሱ ግብአት ነው። በነገራችን ላይ ይሄን የሚያደምጡ በእርግጠኝነት ነው መነግርሽ የመንግስት አካላትም ቢሆኑ በትውልድ ላይ የሚሰሩ የግለሰብ ሲቪል ማህበራትም ትልቅ ነው። ትግስት ዋልታ ራሷ ዋልታ ነች ለሀገርና ደስ ብሎኛል። ታላቁ መጽሐፍ አንድ የሚለው ነገር አለ፣ ሁሉ ነገር ተፈቅዶልናል፣ ሁሉ ደግሞ አይጠቅመንም እንዳልሽው የሚጠቅመው ነው የስም ኦር ኖ ማለት ይሄ ነው። በጣም ሁሉ ነገር የተፈቀደልን ግን የሚጠቅመው ነገር ላይ ኢንጌጅ እናድርግ። ከ17 ዓመት በላይ ትውልድ ላይ በመስራት ትልቅ የእርቅ ማዕዶች ላይ የፍቅር ማዕዶች ላይ የቤተሰብ ማዕድ ላይ ትልቅ ማማ ላይ መስራት ብሎም ደግሞ ከይዙት የተጠና ጥናቶች ሴናሪዮቹ ማሳያዎቹ በጣም የሚገራርሙ ምን ሆኛለሁ የሚል መጽሐፍ ደራሲ የተማህ የሚማርበት አሁን ደግሞ በብሮድካስትሽ ላይ ደግሞ የምታቀርቢያቸው ሰዎች እጅግ በጣም እግረ መንገዳችሁም ይሄን የምትከታተሉ የምታደምጡ ትግስት ዋልታ ንጉስ ብላችሁ በጣም ብዙ ትምህርታዊ እኔ ብዙ ሚዲያ ላይ እንትን አይደለም የሚዲያ ሰው ማለት ሄጄ እዚህ እናቀርባለን እንጂ ግን ደስ ብሎኝ ያቀረብኩት እና መጠይቆችሽ እርጋታን ያስተማረ በእውነት አንዳንድ ሰው የሚጋባ ኢነርጂ አለና ደስ ብሎኛል። ከብዙ ምስጋና ጋር ቲጂ እና ትግስት ዋልታ ንጉስ በሸጋ ትውልድ ስም ከምንም በላይ በመንወዳት በሀገራችን በኢትዮጵያ ስም ይሄንን ጥበብ የትውልድን ከፍታ ጥበብ ባስተማሩ ትልልቅ ሊቃውንቶች አባቶቻችን ስም ትልቅ ምስጋና አቀርባለሁ። እንግዳችን ስለሆንሽ ቤተሰብ ነው ይሄ ሚዲያሽ ነው ያንቺም ደስ ያለሽ ቀን ትልቅ የትውልድ አጀንዳችን ትውልድ ነው። ትውልድ ነው የምናወራበት ነው። አመሰግናለሁ። ክብራን ተመልካቾቻችን እንግዲህ ሸጋ ጨዋታ መጀመሪያ ክፍሉን በዚህ መልክ አቅርበናል። እጅግ ተወዳጇ አሁን ደግሞ ፍስስ እያለች ለትውልድ የመጣች ትግስት ዋልታ ንጉስ ጋር የነበረኝ መልካም ቆይታ ይሄን ይመስል ነበር። በሌላ የሸጋ ጨዋታ እስክንገናኝ ከወዲሁ መሰናበታችሁ ሳሙኤል ገረመው ነበርኩኝ። ክብረት ይስጥልን። ቸር ቆዩ።